የወደብ አገልግሎት እንደ ነዳጅ እንደ ባንክ አገልግሎት እንደ መኪና በገበያ የሚሸጥና የሚገዛ አገልግሎትና ሸቀጥ ነው። አንዳንድ የተገዙ ኢትዮጵያውያን ባይገባቸውም ወይኛ ወይ ልጆቻችን ያሳኩታል፣ ጥርጣሬ የለውም። ዶክተር አብይ አህመድ የባህር በር ማግኘታችንን ብቻ አይደለም የባህር በር የምናገኝበትን መንገድም ነው የነገሩን። በሰላማዊ መንገድ ጦርነት አንፈልግም። የግመሎች ውሃ መጠጫ ቦታ ነው። ኢትዮጵያ የባህር በር የግመል ማጠጫ እንዳልሆነ የሚያውቁ ልጆች አሏት። እነዚህ አሁን ይህን ጥያቄ ያነሱ ያሉ የኢትዮጵያ የቁርጥ ቀን ልጆች ደግሞ ያለ ጦርነት የባህር በር የሚያስመልሱበትን ስራ እየሰሩ ነው። ዓለም እየሄደበት ካለው ቴክኖሎጂ አንፃር የምትወዳደር ዓለም እየደረሰበት ካለው ልህቀት አንፃር የምትስተካከል ብቁ ሀገር የመስራት ሂደቱ እንደቀጠለ ነው። አርቲፊሻል ኢንተለጀንስ በግብርና በስታርትአፕ በትግራይ ክልል ሲፎክሩ ሲያቅራሩ የጦርነት ነጋሪት ሲጎስሙ የነበሩ ሰዎችን የጦር አዛዦችን ዝም ብለው ቆይተው እንዲህ ያለ መግለጫ ማውጣት እጅግ በጣም አሳፋሪ። እነ ወዲም በይተይ ተስካር የለም ሰርግ የለም ምግባችሁን እንትን በሉ ምናምን ሲሉ እነ ዮሐንስ መዲድ መሬት ቆፍሩ ከድሮን መከለያ እንትን በሉ ምናምን እያሉ በአደባባይ ሲናገሩ ህዝብን ሲያሸብሩ እቺን መግለጫ ያወጡት ጦርነት አንፈልግም ሰላም ይሻለናል ከናንተ ጋር እንሰለፍም ያሏቸው ነጋዴዎችም ለማሰር ነው። ምንድን ያላቸው? የኛ ጠላት ሻቢያ አይደለም፣ ሻቢያን አናምነው። ነገር ግን መጀመሪያ ሐራ መሬት ያሉትን ኃይሎች መውጋት አለብን። ጠላቶቻችን እነሱ ናቸው። ሳያጠፉን ማጥፋት አለብን። ወንድም ከወንድም ለማዋጋት የሚሄዱበትን ርቀት የነሱን ህልውና ለማስጠበቅ የነሱን የወርቅ ዝርፊያ ለማሳለጥ የነሱን የማይታወቁ የውጭ ኃይሎች ተብለው እስኪገለጡ ድረስ ከሀገራቸው መንግስትም ጭምር የተሰወሩ ማፊያዎች ጥቅም ዘለቄታዊ ጥቅም ለማጽናት ሲሉ ወንድም ከወንድም አባት ከልጅ ሊያዋጉ ነው። ከታጣቂዎች የሰማው መልስ ግን ሌላ ነው። እኛን የሚያጠፉን ሐራ መሬት ያሉ ታጣቂዎች አይደሉም። እኛን የሚያጠፉን መስረቃችንን ማወናበዳችንን አሁን እያደረግን ያለውን ነገር ካላቆምን እኛን የሚያጠፋን የትግራይ ህዝብ ነው። ምግበይ ስብሰባ ረግጦ ጥሎ ነው የወጣው። ውርደቱን ተከናንቦ ማለት ነው። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ወይ? አለን እኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን፣ እንፈትሻለን። በርከት ያሉ ጉዳዮችን እናነሳለን። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መጀመራችሁን እርግጠኞቹ ነው። ቪዲዮቻችንን ወደ ተለያዩ የቴሌግራም ግሩፖችም ሼር ብታደርጉልን እንዲሁ የበለጠ ተደራሽ እንድንሆን ያግዘናል። ዛሬ በቆይታችን ባንዳዎች እየተንጫጩ ነው። ምግበይ የደረሰበትን ከባድ ውርደት እንዲሁም ደግሞ ታደሰ ወረደ ምን ነካው የሚያስብል በጣም ወሳኝ ጉድ ያስባለኝ ጉዳይ አለ። እሱን እናያለን። የባንዳዎቻችንን ጫጫታ ግን እናስቀድማለን። የማይቀረው አሰብ እያንጫጫቸው ያሉ ባንዳና ኢሳያስ ቡችሎችን ጉዳይም እንበረብረዋለን። በድጋሚ ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቂያችሁ ነው የምጀምረው። እንግዲህ እንደምታውቁት ከሰሞኑ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ መግለጫ ሰጥተዋል። በመግለጫቸው ዶክተር ጌዲዮን ጢሞቴዎስ ያነሱት ሐሳብ እንግዲህ ኢትዮጵያ የባህር በር ፍላጎቷን በሰላማዊ መንገድ ለማሳካት ሁሉንም አማራጮች ትሞክራለች። ዲፕሎማሲ የመጀመሪያ አማራጯ ነው። ጦርነት አንፈልግም። እነሱ በጣም የደከመ ኢትዮጵያን የማተራመስ ሴራን ይዘው ነው እየተንቀሳቀሱ ያሉት። የኤርትራን ህልውና በኢትዮጵያ ብጥብጥ ለማረጋገጥ ነው የሚታትሩት የሚል ይዘት ያለው ሐሳብ አንስተዋል። ነገር ግን ኢትዮጵያ የዲፕሎማሲ አማራጭን እንደምታስቀድም ተናግረዋል። ከዚህ በኋላ ምድረ የኢሳያስ ተከፋይ ምድረ ባንዳ ምድረ የኢሳያስ ቡችሎች ሲንጫጩ ነበር። ምንድን ነው የሚያንጫጫቸው? ማለት ጦርነት አይደለም እኮ የታወጀው፣ ሰላምን ያስቀደመ ንግግር ነው። ያሳቀኝ እኔ የኤርትራ ቤተመንግስት ባለስልጣናትም ልክ በጦርነት የተባሉ ይመስል እየወጡ ሲንጫጩ ነበር። ነገር ግን እዚች ጋር አንድ ሐሳብ እንድናይ ያስፈልጋል። ዶክተር ጌዲዮን ጢሞቴዎስ ጠቅላይ ሚኒስትር አብይ አህመድ ካነሱት ሐሳብ የተለየ ሐሳብ አላነሱ። የመጀመሪያው ነጥብ የኢትዮጵያ መንግስት አሁን ያለው የኢትዮጵያ መንግስትና ትላንት የባህር በር
ለኢሳያስ አፈወርቂ ሲሰጠው የነበሩት የኢትዮጵያ መንግስት መሰረታዊ የሆነ የአይዲዮሎጂ ልዩነት አላቸው በባህር በር ጉዳይ። ለዚህ ማስረጃችን ተከታዩ ቪዲዮ ነውና እስቲ አቶ መለስ ዜናዊን ተመልክታችኋቸው እንመለስ። የቀድሞ ጠቅላይ ሚኒስትሩ ስለሌለን እናልቃለን የሚባል ነገር ትርጉም የለውም። የ21ኛ ክፍለ ዘመን አስተሳሰብ አይደለም። የወደብ አገልግሎት እንደ ነዳጅ፣ እንደ ባንክ አገልግሎት፣ እንደ መኪና በገበያ የሚሸጥና የሚገዛ አገልግሎትና ሸቀጥ ነው። ተራራና ወንዝ መቁጠር አይደለም። ባህር የሚገባበት መሬት አለን የለንም አይደለም። አሰብ ወደብ ከሞላ ጎደል ባለፈው ጊዜ እንደተገለጸው የግመሎች ውሃ መጠጫ ቦታ ነው። እሳቸው እንዲህ ይላሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ደግሞ የሚሉትን እንስማ። ገና በመጀመሪያ ስለ ባህር በር ሲነሳ ያነሱት የፓርላማ ንግግራቸው ነው። እዩት። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። በዚህ ጉዳይ አመሰግናለሁ። በዚህ ጉዳይ ሻይ የምናደርግ የምንደብቅ ይመስለው ካለ ተሳስቷል። በጦርነት አንፈልግም፣ በኃይል አንፈልግም። በቂ ሪሶርስ ነው። በማንኛውም ህግ፣ በማንኛውም የአገር ልምምድ ኢትዮጵያ ይገባታል። ብዙዎች እኮ ነውር ነው ይላሉ። 120 ሚሊዮን ህዝብ መቆለፍ ነውር ነው ይላሉ። አንዳንድ የተገዙ ኢትዮጵያውያን ባይገባቸውም ወይኛ ወይ ልጆቻችን ያሳኩታል። ጥርጣሬ የለውም። እውነት ስለሆነና ራሽ ሎጂካል ነገር ስለሆነ እንግዲህ እዚህ ጋር ግልጽ የሆነ ልዩነት አለ። እኛም ስናነሳ ነበር ዶክተር አብይ አህመድ የባህር በር ማግኘታችንን ብቻ አይደለም የባህር በር የምናገኝበትን መንገድም ነው የነገሩን። በሰላማዊ መንገድ ጦርነት አንፈልግም፣ ጦርነት አንፈልግም። እኛ ሁሌ እንደምንለው ጦርነት አንፈልግም፣ እንነጋገር። እነኚህ ሰዎች የኢትዮጵያን የባህር በር ጥያቄ ተከልለው መጥተው የኢትዮጵያን የባህር በር ጥያቄ ተደብቀው መጥተው እኔ እኮ ሳታማኸኝ ብላኝ ነው ነገሩ። በባህር በር ጥያቄ ተደብቀው መጥተው እኮ እንትን ሊሉን እኮ ነው። ኢትዮጵያ ላይ ጦርነት ለመክፈት ነው። ኢትዮጵያ የባህር በር ጥያቄ ስላነሳች እንውጋት። ኢትዮጵያ በውጊያ ላለች ኢትዮጵያ የባህር በር የግመል ማጠጫ እንዳልሆነ የሚያውቁ ልጆች አሏት። እነዚህ አሁን ይህን ጥያቄ ያነሱ ያሉ የኢትዮጵያ የቁርጥ ቀን ልጆች ደግሞ ያለ ጦርነት የባህር በር የሚያስመልሱበትን ስራ እየሰሩ ነው። እንዲህ ሲባል የሚንጫጫ ባንዳ ግን ምንድን ነው የሚለን? ዶክተር አብይ አህመድ ያኔ እኮ ብለዋል እንደሰማችሁት። አሁን ዶክተር ጌዲዮን ጢሞቴዎስ ካሉት የተለየ ነገር ዶክተር ጌዲዮን ጢሞቴዎስ የተለየ ነገር ምን አሉ? ያኔ ዶክተር አብይ አህመድ ካሉት ዶክተር አብይ እኮ በጣም በተደጋጋሚ ነው የሚናገሩት። በሰላማዊ መንገድ አልፋችሁ ተርፋችሁ ከመጣችሁ ግን እሱ እንዳለ ሆኖ ዶክተር ጌዲዮን ጢሞቴዎስም እንዳሉት ማለት ነው። አልፋችሁ ተርፋችሁ ከመጣችሁ ግን ምንድነው የሚያንጫጫችሁ? እና እኔ የገረሙኝ በሰላም እንትን እንላለን መባል ይሄን ያለ ያንጫጫል ወይ? ይሄን ያለ ያስጮሃል ወይ? እኔ ግራን የገባኝ የምሬን ነው ግራ የገባኝ ማለት መናገር እስኪያዳግት ድረስ ግራ የሚያጋባ አይነት ጫጫታ ነው የተንጫጩት። እና አይዟችሁ፣ እኛ ጦርነት አንፈልግም። ያለ ጦርነት ጥያቄያችንን የምናስመልስበትን ያለ ጦርነት ጥያቄያችን የሚመለስበትን ስራ የሚሰሩ የቁርጥ ቀን ልጆች ኢትዮጵያ አሏት፣ በደንብ አሏት። እየሰሩ እየሮጡ የሚሄዱ ትላንትና አይታችኋል አይደል? የአርቲፊሻል ኢንተለጀንስ ሲመረቅ እዩት እስቲ በስክሪኑ ላይ የአርቲፊሻል ኢንተለጀንስ እንትን ላይ በስክሪኑ ላይ እንደምታዩት ድምቅ ያለ ነው የተሰራው። እንትን ጠቅላይ ሚኒስትሩ ሲያዩት ሲጎበኙት ሲመረቅ አልኩኝ ይቅርታ፣ ጠቅላይ ሚኒስትሩ ሲጎበኙት ተቋም ግንባታ የት እንደደረሰ በዚህ ሁሉ መሃል እየተገነባ ያለው ተቋም በዚህ ሁሉ ጉተታ መሃል እየተሰሩ ያሉ ተቋማቶች እየተፈጠሩ ያሉ ተቋማቶች የት እየደረሱ እንደሆነ ጠቅላይ ሚኒስትር ዶክተር አብይ አህመድን በነገራችን ላይ በተቋም ግንባታ ሚስተካከላቸው የለም። በብርቱ ክትትል ከዛስ ያሉትን ጠንክር ብለው ጥግ ድረስ ሄደው በማሳካትም ጭምር ነው እየሰሩና እየታተሩ ያሉትና የአርቲፊሻል ኢንተለጀንስ እዚህ መድረስም የሚናገረው እሱ ነው።
ዓለም እየሄደበት ካለው ቴክኖሎጂ አንፃር የምትወዳደር ዓለም እየደረሰበት ካለው ልህቀት አንፃር የምትስተካከል ብቁ ሀገር የመስራት ሂደቱ እንደቀጠለ ነው። አርቲፊሻል ኢንተለጀንስ በግብርና በስታርትአፕ እየተሰራበት ያለውን ነገር ሁላችሁም የምታውቁት ነው። የሚኖረው ሚና ቀላል አይደለም። ኢትዮጵያ በዛ ረገድ የምትዘጋጅ ሀገር ናት። እችን ድንቅ ሀገርህን እና ይሄንን ብርቱና ታታሪ እኚህን ጀግና መሪህን ሀገራቸው ላይ ሰዓት እንዲቆም ካደረጉ አዛውንት ተላልከ ነገር ለማክበድ የምታትር ባንዳ ግን እንደው ታሳዝናላችሁ። ሌላ ምንም የምንላችሁ ነገር የለን። አይዟችሁ ነው የምንለው። ኢትዮጵያ በሰላማዊ መንገድ የባህር በር ጥያቄዋን ታስመልሳለች። ይኸው ነው። እቺን እየመረራችሁም ቢሆን ዋጧት። ይህ በእንዲህ እንዳለ ጀነራል ታደሰ ወረደ ትላንትና አንድ መግለጫ አውጥተዋል። ይሄ ያወጡት መግለጫ አህያውን ፈርቶ ዳውላውን ነው። በትግራይ ክልል ከመጣው የጦርነት አዝማሚያ አንጻር የሸቀጦች ዋጋ እየናረ ነው። ሰዎች ከባንክ ቤት ጥሬ ገንዘባቸውን እያወጡ ነው። ባንኮች ጥሬ ገንዘብ እያጡ ነው። ሰው ብሩን እያወጣ ነው። ሽሽት ማለት ነው። እና በትግራይ ክልል የዋጋ ንረት እንዲፈጠር እያደረጉ ያሉት ደግሞ ህገወጥ ነጋዴዎች ናቸው። ይታያችሁ አንድ ባለሱቅ ጦርነት ሊመጣ ነው ብሎ እንትን ሲል እሱን ተውት። እሺ እሱን እናነሳዋለን። ታደሰ ወረደ ያወጡት ይሄ መግለጫ ግን አህያውን ፈርቶ ዳውላውን ነው። በደንብ በትግራይ ክልል ሲፎክሩ ሲያቅራሩ የጦርነት ነጋሪት ሲጎስሙ የነበሩ ሰዎችን የጦር አዛዦችን ዝም ብለው ቆይተው እንዲህ ያለ መግለጫ ማውጣት እጅግ በጣም አሳፋሪ። ለእንዲህ ያለው ነገር የመጀመሪያው ምክንያት የህወሓት የጦር ጀነራሎች ፉከራ ነው እንጂ ነጋዴዎቹ አይደሉም። ምግበይ ሲፎክርብን እነ ወዲም በይተይ ተስካር የለም ሰርግ የለም ምግባችሁን እንትን በሉ ምናምን ሲሉ እነ ዮሐንስ መዲድ መሬት ቆፍሩ ከድሮን መከለያ እንትን በሉ ምናምን እያሉ በአደባባይ ሲናገሩ ህዝብን ሲያሸብሩ ዝም ያለ ጊዜያዊ አስተዳደር እነሱን ምንም ያልተናገረ የጊዜያዊ አስተዳደር ፕሬዝዳንት ዛሬ መጥቶ ነጋዴዎች ሸቀጥ እያስወደዱ ነው ምናምን አህያውን ፈርቶ ዳውላውን። የምትሰሩት የጦርነት ፕሮፓጋንዳ እኮ ቡሜራንግ ኢፌክት አለው፣ ይመለሳል። አሁን ይሄ ቡሜራንግ ኢፌክት ነው አንገታችሁ ላይ የተጠመጠመው። አንገታችሁ ላይ ገብቶ እንዳትንቀሳቀሱ ያደረጋችሁ የአድዋዎቹ ቡሜራንጎች ዘላለማችሁን የምትሰሩት ነገር እዛው ቡሜራንግ ኢፌክት ያለው የምትሰሩት ነገር በሙሉ መዘዝ ያለው የምታወጡት የጦርነት ነጋሪት የእርሶ ጓደኞች የሚያወጡት የጦርነት ክተት ምናምን የሚያመጣው ምን መስሏችሁ ነበር? ማለት እኔ በጣም ነው ያሳፈሩኝ። እዚህ ጋር ግን አንድ ነገር ልንገራችሁ። በየዋህነት ብቻ ይህን ጉዳይ ብቻ አይደለም ማንሳት ያለብን። እችን መግለጫ ያወጡት ጦርነት አንፈልግም፣ ሰላም ይሻለናል፣ ከእናንተ ጋር አንሰለፍም ያሏቸውን ነጋዴዎችም ለማሰር ነው። ሰበብ ናት እቺ የጦርነት ነጋሪት ጎስማችሁ የሸቀጥ ዋጋ እንዲጨምር አድርጋችኋል በሚል ስም ከእናንተ ጋር አንሰለፍም፣ ገንዘብ አናዋጣም፣ አብረናችሁ አንቆምም ያሏቸውን የትግራይ ክልል ነጋዴዎች ለማሰርም ያወጣት መግለጫ ናት። ይሄ ህወሓታዊ ጸባይዋ ነው። እንዲህ ያለ ተንኮል፣ እንዲህ ያለ ደባ፣ እንዲህ ያለ ሸር፣ እንዲህ ያለ ስም መስጠት ህወሓት የኖረችበት ነው። ግን እንደው መግለጫው ራሱ ሲያሳፍር እስከ ዛሬ የተነበራችሁ የጦርነት ነጋሪት ሲጎሰም ጀነራሎቻችሁ ሲፎክሩ እናንተ የተነበራችሁ ነው ጥያቄው። ምን ስታደርጉ ነበር? ምንድነው ሲፈጠር የነበረው? እና በጣም አሳፋሪ ጉዳይ ነው። ይህንን ማንሳት ያስፈልጋል። ጀነራል ታደሰ ወረደ የት ጠፍተው ነው እያለን ስንጠይቅ ቆይተን እሳቸው ባለቀ ሰዓት ይህን ይዘው መጡ ማለት ነው። ነጋዴ ከሰው መጡ። የህወሓት ጀነራሎችን አይናገሩም፣ ስለ ህወሓት ሰዎች አያነሱም። ዝም ነው። ዝም ብለው አሁን ይህንን ብለው መጡ ማለት ነው። ይህ በእንዲህ እንዳለ ታዲያ ጀነራል ታደሰ ወረደና ጊዜያዊ አስተዳደሩ እሳቸው የመሩት ጊዜያዊ አስተዳደር ይህን መግለጫ ቢያወጣም ትናንትና ደግሞ
ይሄ ጦርነት ፎካሪው ዋጋ እንዲንር ገንዘብ እንዲሸሽ ትግራይ ውስጥ ውጥረት እንዲነግስ እያደረጉ ካሉ ሰዎች መካከል አንዱ የሆነው ምግበይ ከሚመራው እዝ አመራሮች ጋር ውይይት አድርጎ ነበር እና ከባድ ውርደት ነው የገጠመው። በውይይቱ ላይ ያነሳው ሐሳብ ምንድነው? እኛ ሻቢያን አናምነውም። ልብ ሊበላ ነው እንግዲህ ይሄንን የሚላቸው። ምክንያቱም በትግራይ ክልል ውስጥ ያሉ የህወሓት ታጣቂዎችም ጭምር ከሻቢያ ጋር የሚደረገውን ጋብቻ አይደግፉት፣ አይፈልጉም ከሻቢያ ጋር አብረው መሰለፍ። በተደጋጋሚ ህወሓት ላይ የተነሳባት ያለው ተቋሙ የሚያሳየው እሱ ነው። እኛ ከናንተ ጋር ተሰልፈን አንዋጋም፣ የሻቢያን ውጊያ አንዋጋም፣ ጦርነት አንፈልግም እያሏቸው ነው። ስለዚህ በጣም የሆነ ኢዚ የሆነ በጣም ኢዚ የሆነ አይነት በጣም ቀላል የሆነ ሴራ ነው ጎንጉኖ የመጣው። ምንድን ያላቸው? የኛ ጠላት ሻቢያ አይደለም፣ ሻቢያን አናምነው፣ ነገር ግን መጀመሪያ ሐራ መሬት ያሉትን ኃይሎች መውጋት አለብን፣ ጠላቶቻችን እነሱ ናቸው፣ ሳያጠፉን ማጥፋት አለብን የሚል ንግግር ነው ምግበይ የተናገረው። ምንም እንኳን ምግበይ ይሄንን ቢናገርም ምግበይ እንዲህ ቢላቸውም ከታጣቂዎቹና ከአመራሮቹ ያገኘው ምላሽ ግን ከሚመራው እዛ አመራሮች ያገኘው ምላሽ ግን ሌላ ነው። ከታጣቂዎች የሰማው መልስ ግን ሌላ ነው። እኛን የሚያጠፉን ሐራ መሬት ያሉ ታጣቂዎች አይደሉም። እኛን የሚያጠፉን መስረቃችንን ማወናበዳችንን አሁን እያደረግን ያለውን ነገር ካላቆምን እኛን የሚያጠፋን የትግራይ ህዝብ ነው። በጣም ትክክለኛ መረዳት ነው። እኛን የሚያጠፋን የራሳችን እንቅስቃሴ ነው፣ የራሳችን ስህተት ነው። በቶሎ መታረም አለብን። የምናደርገውን እንቅስቃሴ ማረም አለብን። እያደረግን ያለነው እንቅስቃሴ ትክክል አይደለም የሚል ሐሳብ ነው ለምግበይ የነገሩት። ምግበይ ስብሰባ ረግጦ ጥሎ ነው የወጣው፣ ውርደቱን ተከናንቦ ማለት። ህወሓቶች ዘመን መለወጡ አልገባቸውም። አሁንም ልክ እንደ በፊቱ የትግራይን ወጣት የትግራይን ታጣቂ እንትን ማድረግ የሚችሉ ይመስላቸዋል፣ መምራት የሚችሉ። አሁን ዘመኑ የቴክኖሎጂ ነው። ምግበይ ትላንትና ተነጋግሮ ምንድነው ከነሱ ጋር እስኪነጋገር ድረስ እነሱ በስልካቸው ዘኢኮኖሚስት ላይ የወጣውን የህወሓትና የሻቢያ ጋብቻ ሱዳን ላይ ያደረጉ ያሉትን ጉዳዮች ምናምን አንብበው ነው የሚገቡት። ያውቃሉ ምን እየተፈጠረ እንደሆነ፣ ያውቃሉ ምን እየተካሄዱ እንደሆነ፣ ያውቃሉ እየተፈጠረ ያለውን ነገር ስሩን በደንብ ያውቁታል። ምግበይ አይናችሁን ጨፍኑና ላሞኛችሁን ያላቸው ግን ቁርጥ ያለ ንግግር ነው የተናገሩት። አያዋጣንም፣ ማቆም አለብን፣ የሚያጠፋን የራሳችን አካሄድ ነው፣ እሱ ሊያዋጋ ነው፣ ሊያጣላ ነው። እኚህ ሰዎች እኮ ምን አይነት ሰዎች እንደሆኑ ማለት እዛው ወንድም ከወንድም ለማዋጋት የሚሄዱበትን ርቀት የነሱን ህልውና ለማስጠበቅ የነሱን የወርቅ ዝርፊያ ለማሳለጥ የነሱን የማይታወቁ የውጭ ኃይሎች ተብለው እስኪገለጡ ድረስ ከሀገራቸው መንግስትም ጭምር የተሰወሩ ማፊያዎች ጥቅም ዘለቄታዊ ጥቅም ለማጽናት ሲሉ ወንድም ከወንድም አባት ከልጅ ሊያዋጉ ነው። እንግዲህ ጠላታችን እኛው ነን ለኛው። ስለዚህ ራሳችን እንታረም፣ አለበለዚያ የትግራይ ህዝብ አንቅሮ ይተፋናል፣ የሚያጠፋንም የትግራይ ህዝብ ነው ብለው ቁርጥን ነው የነገሩት። እንግዲህ እየመረረህም ዋጠው፣ ያሽርልሃል፣ ዋጡት። የትግራይ ህዝብ ነቅቷል። ተስፋው የወጣቱ ንቃት ነው። ወጣቱ በደንብ ነቅቷል። ይሄ በጣም ጥሩ ነገር። ህወሓታውያኖቹ አልገባቸውም። አሁንም እንደዛ እንደማይሆን፣ አሁንም እንደ በፊቱ እያምታቱ መቀጠል እንደማይችሉ አልገባቸውም። አይቀጥልም፣ አይሆንም። እሱን ከግምት ውስጥ ማስገባት አለባችሁ። እሱን ከግምት ውስጥ ያላስገባ እንቅስቃሴ አያዋጣችሁም እና ከንቃት አንጻር ይሄ በጣም ትልቅ ተስፋ ነው። ህወሓትን ወዲያ ሂጂ አታስፈልጊ ማለት መቻል በጣም 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 ትልቅ ተስፋ ነው። እንግዲህ የሻቢያ ባንዳዎችን ቢጫጩ እነዚህም የውስጥ አተራማሾችን ቢሉ ግን ቀን እየጨለመባቸው ቁልቁል እየሄዱ እየተረቱ እየተሸነፉ እያየናቸው ነው። ኢትዮጵያ ግን እየሆነላት እየሰመረላት ከፍ እያለች የኔ ሀገር ነገሮች እየተቃኑላት እየቀጠለች ነው። ደግሞም ትቀጥላለች። ነገሮቿም ይሳኩላታል። ሀቅና እውነት ከሷ ጋር ስለሆኑ ማለት ነው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ አዲስ ተስፋ። ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ 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 ይባርክ። ውድ ዮሐንስ ኮርነር ቤተሰቦች ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቸር ቆዩን። የነገሰ ይበለን።
ቺርስ